ሰላም ጤና ይስጥልኝ በመላው ዓለም የምትገኙ ውዴቱ ቤተሰቦቼ እንደምናችሁ እንደምንከረማችሁ በእንደዚህ አይነት መንገድ እንግዲህ መጥቻ አላቅም የሆነ በጣም አስቸኳይ የሆነ ነገር ስለመጣ ይሄን ነገር ደግሞ እንደ ደስታም ስለሆነ ሰዎች ሁላችሁም በዚህ አጋጣሚ ይሄን ተመልክታችሁ ላልሰሙት እንድትሰሙ ለማድረግ ነው ይሄን ነገር ያቀርብኩላችሁ ማለት ነው። እንደ ሰበር አድርጋችሁ ሰዱት። ምክንያቱም በጣም በብዙ ጊዜ ለረጅም ጊዜ በጣም ብዙ ሰዎች ተበድለው ነበር በሀገራችን በኢትዮጵያ ውስጥ በአዲስ አበባ በተለይ ማለት ነው። ይሄም ምንድነው እንግዲህ ኤሌክትሪክ መኪና እናመጣላችኋለን ይሄን ነገር እናደርግላችኋለን እያሉ የሚያጭበረብሩ በጣም ብዙ ሰዎች እንደበዙና በጣም ብዙ ቤተሰብ እንግዲህ ህይወት እንደተበላሸ ትዳር እንደፈረሰ ሞት ሁሉ እንዳለ በብዙ አይነት ሚዲያዎች እንግዲህ ስንገልጽ የቆየነው ነገር ሰሞኑን እንግዲህ በአንድ ጉዳይ ላይ መንግስት የራሱ የሆነ ልባት ሊያደርግ ወደ ስራ ጀምሯል ማለት ነው። ይሄም ምንድነው ፊንቴክ የተባለ አንድ ድርጅት እንግዲህ በተለያዩ አይነት ስሞች ነው የሚመጣው ግን በፊንቴክ በተባለው ውስጥ መኪናዎች ከውጭ እናመጣላችኋለን ግማሽ እናንተ ትከፍላላችሁ ግማሽ ደግሞ እኛ አድርገን መኪናውን አምጠን አስረክበናችሁ በባንክ እናገናኝላችኋለን እያሉ የተለያዩ አይነት እንግዲህ ዘዴዎች ተጠቅመው ከሰው ገንዘብ ከወሰዱ በኋላ የተሰወሩ ወይም ምንም ነገር ማድረግ ያልቻሉና ዝም ያሉ አካላት ጉልበት ስላላቸው የተለያየ አይነት ቦታ ላይ የተለያየ አይነት ቁልፍ የሆኑ ሰዎች ስላሏቸው እስካሁን ህብረተሰቡን ሲያገላቱ ነበር ማለት ነው። በሺ የሚቆጠሩ ሰዎች ናቸው። በጣም በሚገርም ሁኔታ ወደ 600 ሚሊዮን ብር እንግዲህ ጠፍቷል ተብሎ ነበር። ነገር ግን ይሄ ነገር ገና ያልወጣና ወደ ቢሊዮንም ሊሆን የሚችል ብር ነው እንግዲህ የተዘረፈው ተብሎ ነው የሚጠበቀው ማለት ነው። በዚህ ውስጥ እንግዲህ በጣም በሚገርም ሁኔታ የተለያዩ አይነት አርቲስቶች ስማቸው ከዚህ በፊትም በሌሎች ሶሻል ሚዲያ ላይ የሚታወቁ የሶሻል ሚዲያ አራማጆች ሆነው ነው እንግዲህ ይሄን ነገር ሲሰሩ የነበረው ማለት ነው። አሁን ግን ንብረታቸው በአጠቃላይ እንዲታገድና ይሄ ኬዝ ሲሪየስ ሆኖ ወደ ህግ ቀርቦ ክትትል ላይ እንዲሆን ተብሏል ማለት ነው። ይህ በጣም ትልቅና በጣም ትልቅ የሆነ ዜና ስለሆነ ነው የማቀርብላችሁ ማለት ነው። ሙሉ ዲቴሉን ደግሞ አንድ የሆነ ወንድማችን ከዚህ በፊት ብዙ ጊዜ አቀርበዋል ታውቁታላችሁ በርሲሳ የሚባል ዲቴሉን ከማስረጃው ይዞ ቀርቦናል። እስቲ እናዳምጠው። በእውነት በጣም የሚገርም ነገር ስለሆነ ነው ያቀርብኩላችሁ። ወደ ፕሮግራሙ ነው ኦኬ። ይሄ ምን ይላል አንብቡልኝ እስቲ። ሰራዊት ፍቅሬ መልቲሚዲያ፣ ሰራዊት ፍቅሬ ምህርካን፣ ፊንቴክ ኢንቨስትመንት፣ ዳንኤል ዮሐንስ ኢየሱስ፣ ግርማይ ገብረ ሚካኤል ይደጎ፣ አሰግድ እያሱ ለበሶ፣ አብርሃም ግዛው ኢንተርቴይንመንት፣ አብርሃም ግዛው ራሱ፣ አባይ ቲቪ፣ ናሆ ቲቪ፣ ሪፖርተር ጋዜጣ፣ ይገረም ደጀኔ አስቴር፣ ዳንኤል ተገኝ፣ ሰለሞን ቦጋለ ገዳ፣ ካሊድ ናሲር፣ መንሱር ጀማል ሐሰን ማቀረ፣ አምባሳደር ዲና ሙፍቲ እሳቸው ያለመከሰስ መብት አላቸው። ምን ብያችሁ ነበር ከዚህ በፊት? ይሄ ፎቶ ሳይሆን ጊዜው ሲደርስ ማስረጃ ነው ብያችሁ ነበር። ይሄው ጊዜው ደረሰ። እንግዲህ እነዚህ ሰዎች እነ ሰራዊት ፍቅሬ፣ እነ ሰለሞን ቦጋለ፣ እነ ዳንኤል ተገኝ፣ ይገረም ደጀኔ፣ ካሊድ ናስር፣ መንሱር ጀማል ያላቸውን እውቅና ተጠቅመው ፊንቴክ ኢንቨስትመንት ለተባለው ድርጅት ብራችሁን ስጡና መኪና ያስመጣላችኋል ብለው ያስበሉን ሰዎች ናቸው። ግርማይ ገብረ ሚካኤል ይደጎ ከዚህ በፊት የአስከሉካን ትሬዲንግ ባለቤት የነበረ የደቡብ አፍሪካ የዓለም ዋንጫ ላይ ደቡብ አፍሪካ ይዣችሁ ሄዳለሁ ብሎ ብር ሰብስበው የጠፋና በኢንተርፖል ወደ ሀገር ውስጥ እንዲገባና እንዲታሰር የተደረገ። ዳንኤል ዮሐንስ ኢየሱስ ከዚህ በፊት የሄሎ ታክሲ ዳንኤል አመጣላችኋለሁ ብሎ ታክሲ ያስመጣላችኋለሁ ብሎ በሄሎ ታክሲ አማካኝነት ጥባርጎን በልቶን በዙር የመጡ እነዚህ ሁለት ሰዎች በጋራ 3.5 በ7 ሚሊዮን ብር መኪና እናስመጣለን ብለው ፊንቴክ ኢንቨስትመንትን የመሰረቱ። እንግዲህ ፊንቴክ ኢንቨስትመንት በ7 ሚሊዮን ብር ነው የተቋቋመው። መኪና የማስመጣትም ፍቃድ ያወጡት የለውም። አሰግድ እያሱ ለበሶ ማለት የፊንቴክ ኢንቨስትመንት ስራ አስኪያጅ የነበረ ሰው ነው። ዳንኤል ዮሐንስና አሰግድ እያሱ ለበሶ ከተባባሪዎቻቸው ጋር አሁን ላይ እስር ቤት ያሉ ሰዎች ናቸው። በመጨረሻ ምን ይላል? ሁሉም በኢትዮጵያ ባንኮች እነዚህ ሰዎች የሚያንቀሳቀሷቸው ገንዘቦች በጠቅላላ እንዳይንቀሳቀሱ ታግዷል። በአዲስ አበባ መሬት ልማት ላይ ያላቸው የማይንቀሳቀስ ሀብት
በጠቅላላ እንዳይሸጥ እንዳይለወጥ ለአዲስ አበባ ተሽከርካሪና አሽከርካሪ ባለስልጣን እነዚህ ሰዎች የሚያንቀሳቀሷቸው ተሽከርካሪዎች መሸጥ መለወጥ እንዳይችሉ በፍርድ ቤት ታግዷል ይላል። እነዚህ ሰዎች እንግዲህ የስንቱን ቤት ያስለቀሱ፣ የስንት ሰው እንባ ያለባቸው፣ ስንት ግፍ የሰሩ ዛሬም ላይ በተለይ እነዚህ አምባሳደር ነኝ ብለው ህዝብን ያስበሉ ሰዎች አሁንም ሀገራችን ላይ እሽኮሎሌ የሚሉ ናቸው። እነ አባይ ቲቪ፣ እነ ናሆ ቲቪ፣ እነ ሪፖርተር ጋዜጣ ማስታወቂያ በመስራት የተባበሩ ስለሆኑ ስለዚህ የአዲስ አበባ ከተማ የመሬት ልማት አስተዳደር ተሽከርካሪና አሽከርካሪ ባለስልጣን እንዲሁም በኢትዮጵያ ሁሉም ባንኮች አንበቧቸው ሁሉም ባንኮች ያሉ የነዚህ የጠራሁላችሁ ሰዎችና ድርጅቶች ባንክ አካውንት እንዳይንቀሳቀስ ስለታገደ ሁላችሁም እንድታውቁት በዚያ ይደርሳችኋል ኦልሬዲ። ነገር ግን የማታውቁ ከሆነ በዚህ አካባቢ መሯሯጥ ሊኖር ስለሚችል ንብረቶቻቸውን ለመሸጥ መሯሯጥ ሊኖር ስለሚችል የመሬት ልማት ላይ የምትሰሩ ተሽከርካሪና አሽከርካሪ ባለስልጣን ላይ የምትሰሩ በሁሉም ባንኮች የምትሰሩ ሰራተኞችና የስራ ኃላፊዎች እነዚህን የተጎዱ ሰዎች ታሳቢ በማድረግ እንድትተባበሯቸው ለመጠየቅ ነው። ያው እንግዲህ ብዙ ታግለን ነበረ፣ ብዙ ሰዎችን አድነናል፣ ብዙ ሰዎች ደግሞ ተበልተዋል። ያለው እድል አሁን ወደ ህግ መሄድ ነውና ጎበዝ ሰዎች ወደ ህግ ይዘውት ሄደው ይሄንን ውጤት አምጥተዋል። ትግሉ እንግዲህ ይቀጥላል ማለት ነው። እንደሰማችሁት ነው። በሚገርም ሁኔታ እንግዲህ የነዚህ ሰዎች ንብረት እንዲያዝ ተብሏል። ያው ታውቁታላችሁ የኢትዮጵያን ነገር አብዛኛውን ንብረታቸውን በእርግጠኝነት ውጭ ነው እንደሚኖር፣ ይሄ ማንም ሰው የሚያደርገው ነገር ነው፣ በሌባ አካባቢ ያለ ማለት ነው። ከዚህ በፊትም እንደሰማችሁት በተለይ መንሱር ጀማል ከዚህ ከተማ ወጥቶ ወደ ሌላ ሀገር ሄዶ ተመልሶ መጥቷል። ነገር ግን ያው የታወቀ ነው እነዚህ ሰዎች እንዲህ ዝም ብለው በቀላሉ የሚያዙ ሰዎች እንዳልሆነ ይታወቃል። አሁንም ቢሆን ፍረጃ ሳይሆን ያስኩት እኔም ቢሆን ምንድነው የደሃ ገንዘብ የምስኪን ደሃ እየተወሰደ የትም አይደረስም። እግዚአብሔር ራሱ የሚፈታው አይነት መንገድ ይኖራል። በዚህ በጾም እንደነዚህ አይነት ትልቅ ተስፋ ስንሰማ ደስታ ነው ይሄ በእውነት። ምክንያቱም እነዚህ ሰዎች ስንት አይነት ህይወት ያላቸውና በጣም ብዙ ታሪክ አለ። ከዚህ በፊት ሰምታችሁት ይሆን አላውቅም። የበጣም ብዙ ሰው ትዳር ፈርሷል። የሞተ ሰው ሁሉ አለ። ንብረታቸውን የሸጡ ሰዎች ሁሉ አሉ። እና በጣም በብዙ አይነት መንገድ ውስጥ እንግዲህ ይሄ ነገር የታለፈ በሺ የሚቆጠር ህዝብ ያለቀስበት የብዙ ሺህ ሰው እንባ ነው መጨረሻ ለእንደዚህ አይነት ሁኔታ የደረሰው ማለት ነው። እነዚህን ሰዎች ስም መጥራት ነው ራሱ የማልፈልገው። ለምንድን ነው በጣም ብዙ ጊዜ ታምተዋል፣ ብዙ አይነት ነገሮች ላይ ታይተዋል። ብዙም ከባድ ለሀገራችን በተለይ ከባድ የሆኑ ነገሮች ላይ ሲሰሩ ሁሉ ተገኝተዋል። ነገር ግን የሚይዛቸው ወይም ኤቪደንስ ብሎ የሚያስቀምጣቸው ስለሌለ እስካሁን ድረስ ተትቶ ነበር። አሁን ግን በስነ ስርዓቱ እገዳ ሁሉ ተደርጓል ማለት ነው። እግዚአብሔር ይርዳቸው እንግዲህ ይሄንን ደስታ ለሰሙና እንዲህ ፕሮሰስ ወደዚህ መስመር ሊሄደላቸው እንግዲህ ለተጎጂው ህብረተሰብ በሙሉ ጥሩ መልክ የሚይዝላቸው ነገር መስሎ ይታየኛል። በተረፈ አዲስ ነገር ካለ ወደፊት እንደዚህ ቀረብ አደርግላችኋለሁ። መልካም ጊዜ ይሆንላችሁ። ደህና ሁኑልኝ። ፊንቴክ አሁን በሌላ መንገድ ስለተያዘ አሁን ብዙ ባናነሳው፣ ምክንያቱም አንተን አምኖ ሰርሽ እኮ ነው ያስተዋወቀው። ታይተህበታል። ይሄን ቋንቋ ብዙ መጠቀም ከባድ። ምክንያቱም እኔን አምኖማ ቢሆን እኔ ያስተዋወኩት 80 ሚሊዮን ብር ቤት ይገዛል ሰው አይደለ? አቅሙ አይደለማ ያኔ አይደለ? ኤግዛክትሊ ተውቶ ብንል ማሰማን ያገጣሙን ማንቀማን ውላሮ እንኳን ከገባን ተረትን አለቀ ስንቅ ሰበቅን ጠቆምን ደቀቀ ዝቅ ከደም ዘራችን ጠበቀ ልቅ ትቢት ልባችን ዘለቀ ውድቅ ሀገር ምድሩ ደበተ ሸፈተ ጥላቻ ከፈተ ከረፋ ሸተተ በዘር ገመተ በሃይማኖት ከተተ በሰው ወርቅ አጊጦ ሊዋብ ተመላጦ በሰጡ ተውጦ አልባል አምጥቶ ራሱን ተቆርጦ ለጠጉ የሚጨነቅ ማሰቢያ ተነጥቆ በቁም ቅዠት ተሽመርምዶ ወርቆ በኢትዮጵያ የፊልም ኢንዱስትሪ ውስጥ ጎልቶ የሚታወቀውና በተለያዩ ፊልሞች ላይ በመሪ ተዋናይነት የሰራው አርቲስት ሰለሞን ቦጋለ ከፊንቴክ ኢንቨስትመንት የማጭበርበር ወንጀል ጋር በተያያዘ
ተጠርጥሮ በፌዴራል ፖሊስ ቁጥጥር ስር መዋሉ ተረጋገጠ። አርቲስት ሰለሞን ቦጋለ በፌዴራል ፖሊስ የወንጀል ምርመራ ቢሮ በቁጥጥር ስር የዋለ ሲሆን ዛሬ ሐሙስ ከሰዓት በኋላ ጉዳዩን በሚመለከተው የፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት አንደኛ ጊዜ ቀጠሮ ችሎት ቀርቧል። አርቲስቱ ፍርድ ቤት የቀረበው ቀደም ብሎ በተመሳሳይ ወንጀል ተጠርጥረው በቁጥጥር ስር ከዋሉት እንደነ አርቲስት ሰራዊት ፍቅሬ፣ ይገርም ደጀኔ፣ ዳንኤል ተገኝ፣ አብርሃም ግዛው፣ ወንድም ካሊድ እና ቲክቶከሩ መንሱር ጀማል ጋር አብሮ ነው ሲል ዘሀበሻ አስነብቧል። መርማሪ ፖሊስ ለፍርድ ቤቱ እንዳስረዳው አርቲስት ሰለሞን ቦጋለና ሌሎች ተጠርጣሪዎች ከፊንቴክ ኢንቨስትመንት ጋር በተያያዘ የህዝብን ገንዘብ ያለ አግባብ በመውሰድና በህገ ወጥ የገንዘብ ዝውውር ላይ ቀጥተኛ ተሳትፎ አድርገዋል በሚል ከባድ ወንጀል ተጠርጥሯል። ፖሊስ በቀጣይ የምርመራ ስራውን ይበልጥ አስፍቶና ጥልቅ መረጃዎችን ሰብስቦ ለማቅረብ ተጨማሪ የምርመራ ቀናት እንዲፈቀዱለት ችሎቱንም ጠይቋል።